አንዱ ትልቁ ችግር በጊዜ የተጻፈ በብራና ያለ መጽሐፍ ሁሉ እውነት የሚመስል ሰው ይሄ በጣም ስህተት ነው። ግዕዝ ቋንቋ ነው፣ ሃይማኖት አይደለም። ብራና መጽሐፍ በብራና የተጻፉ ብዙ የክደት መጽሐፍት አሉ። በግዕዝ የተጻፉ ብዙ የክደት መጽሐፍት አሉ። እኔ ምስክር ነኝ ወንድሞች እናቶች እዚህ ያላችሁ በግዕዝ የተጻፈ በብራና የተጻፈ በጣም ብዙ መተት መጽሐፍቶች የጠንቆላ የሩቅ ምስራቅ አገሮች የመካከለኛው ምስራቅ ከጥንት ግሪካውያን የተቀዱ አማልክት መድብለ አማልክት የሚባሉ በጣም ብዙ ሰሙት። አንዱ ትልቁ ችግር በጊዜ የተጻፈ በብራና ያለ መጽሐፍ ሁሉ እውነት የሚመስል ሰው ይሄ በጣም ስህተት ነው። ግዕዝ ቋንቋ ነው፣ ሃይማኖት አይደለም። ብራና መጽሐፍ በብራና የተጻፉ ብዙ የክደት መጽሐፍት አሉ። በግዕዝ የተጻፉ ብዙ የክደት መጽሐፍት አሉ። ጸጋ እኔ ምስክር ነኝ ወንድሞች እናቶች እዚህ ያላችሁ በግዕዝ የተጻፈ በብራና የተጻፈ በጣም ብዙ መተት መጽሐፍቶች የጠንቆላ የሩቅ ምስራቅ አገሮች የመካከለኛው ምስራቅ ከጥንት ግሪካውያን የተቀዱ አማልክት መድብለ አማልክት የሚባሉ በጣም ብዙ ዲማኒክ የሆኑ ከጥልቅ ከአጋንንት ያለ ማለት ኢቭን መልካ ሳጥናኤል ሁሉ ጭምር ሳይቀር ማለት ነው ሰላም ለዝክረ ስምከ እያሉ ልክ ለመድኃኒዓለምና ለኢየሱስ ክርስቶስ ለሌሎቹ በግጥም ዜማን ምንድነው በግጥም መልክ እንደደረሱት ለሰይጣንም ሁሉ ጭምር ሳይቀር የደረሱ ማለት ነው። ስለዚህ ዶክተሩ ትክክል ነው። ኦኬ አሁን እንግዲህ እኛ ስንናገር የራሴ ወገኖች እንኳን ጴንጤ የተባለው እንኳን ማህበረሰብ ጥቂቶቹ አንተ ለምንድን ነው እቺን ቤተክርስቲያን ልታፈርሳት ነው ወይ ያሉ ሰዎች ሁሉ አሉ። የአባቶች አምላክ መስከ ትናንትና እዚህ ገስት ላይ ተቀምጠው የነበሩ ሰዎች ሁሉ ጭምር አንተ እቺን ቤተክርስቲያን ልታፈርሳት ነው ብሎ ያሉ ሰዎች ሁሉ አሉ። ብራዘር እኔ ቤተክርስቲያን የማፍረስ አጀንዳ የለኝም። ትውልድን ግን ለማዳን ወደዚህ መጽሐፍ እውነት ሰው ትውልድ እንዲመጣ ከነዚህ ክታቦች ሰው መላቀቅ አለበት። እነዚህን ክታቦች ደግሞ እኔ አውቃቸዋለሁ። ሁሉንም እንኳን ባላቃቸው የማውቃቸውን ያህል አውቃለሁ። መርዙ ያለው እዚህ ውስጥ ሳይሆን እነዚህ ውስጥ ነው። እነዚህ ውስጥ ደግሞ የተጻፈው በሙሉ በግዕዝ ነው። ግዕዝ ደግሞ ለህዝባችን ግዕዝ ዋነኛ የመላእክት ቋንቋ ነው ብላ ቤተክርስቲያኒቱ አስተማረችው። እነ ቅዱስ ሚካኤል ሰላም ለኩልክሙ እያሉ ነው የሚሉት ከጥንት ጀምሮ አዳምን በግዕዝ ነበር ሲነጋገር የነበረው። እዚህ በጣና አካባቢ ላይ ከብቶች በሚጠብቅበት ጊዜ በግዕዝ ነበር እየተነጋገረ የነበረው ከሕያዋን ጋራ ያሉ በጣም ብዙ ተናግረዋል። ስለዚህ እችን ቤተክርስቲያን ልታፈርሳት ነው ወይ ያሉኝ የወንጌል አማኞች አሉ። መጥተው ለእኔ በውስጥ አላወሩም። ውስጥ ለውስጥ ግን በውስጥ ይሾካሾካሉ። ሾክሻካ ትውልድ፣ ሾክሻካ ጴንጤ ይሾካሾካሉ። ልብ በል አጀንዳዬ አንድና አንድ ነው። በእግዚአብሔር ዕውቀት ላይ የተነሳውን የሰውን ሐሳብ እንደኛ አይነት መጽሐፍቶች ማፍረስ እናስ ከነዚህ መጽሐፍቶች ላይ ትውልድን አላቆ ወደ መጽሐፍ ቅዱስ እውነት ትውልዱ እንዲመጣ ማድረግ። ወደዚህ ወደ መጽሐፉ እውነት ስትመጣ መጽሐፉ በብሉይ በአዲስ ኪዳን የተጻፈው መጽሐፍት ሁሉ ስለ እኔ የሚናገሩት ብሎ ያለው የጌታችን የኢየሱስ ክርስቶስን እስትንፋሰ እግዚአብሔር ያሉበትን በተለይ በአይሁዳውያን ካነን የሚቀበሏቸው የብሉይ ኪዳን መጽሐፍትና እንደዚሁም ደግሞ የአዲስ ኪዳን 27ቱ ቅዱሳት መጽሐፍት በድምሩ 66ቱ ቅዱሳት መጽሐፍት ውስጥ ያሉት በሙሴ ሕግና በነቢያት በመዝሙራት የተጻፉ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ስለ አምላክነቱ ስለ ሞቱና ስለ ትንሣኤው ብሎም ስለ አዳኝነቱ በስሙ ስለሚገኘው የኃጢአት ይቅርታ የሚናገሩ መጽሐፍቶች ናቸው። እነዚህ ቅዱሳት መጽሐፍት የተባሉ ማለት ባይዘው አሁን ይሄኛው እዚህ ጋር 80 ያህሉ ነው። የኢትዮጵያ 80 ያህሉ ይመስለኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሱ ውስጥ ዲትሮካኖኒካል የተባለ የብሉይ ኪዳን የቀኖናውያን መጽሐፍቶች እንዳሉ ባቅም እነዛ መጽሐፍቶች ምንም አይነት ከታሪክ አኳያ የተወሰኑ መጽሐፍቶችን ልጠቀምባቸው ካልቻልክ በስተቀር እኛ እንጠቀምባቸው ካልሆነ በስተቀር እንደውም ታሪካቸው እርስ በርስ ይጣላል። በጂኦግራፊ ይጣላል፣ በታሪክ ይጣላል። የሥነ ጽሑፍ ዛቸው ዘውግ አንድ አይደለም። ኢቭን አይሁዳውያን እንኳን በካነን አይቀበሏቸው። ወንድሞች እናቶች አይቀበሏቸው። መጽሐፈ ኩፋሌ እንትና ማነው ሄኖክ ዘርጋው አዲስ ምናምን ነገር ብለብትን አንዳቸውም ተቀባይነት የላቸውም ማለት ነው። ኦኬ ዋናው ግን ያለው ብራዘር ዋናው ትውልድ የታነቀበት ማነቆ ያለው እነዚህ መጽሐፍቶች ውስጥ ነው። እነዚህ መጽሐፍቶች ውስጥ ደግሞ ሲነካ እንዳልኩ የኔ የራሴ ወገን የተባለ ጴንጤው መጮህ ጀምሯል። ምን ሆናል አንተ? የት ነው ቤተክርስቲያን? መካነ ኢየሱስ ይለኛል። የት ነው ቤተክርስቲያን? ሙሉ ወንጌል እና የት ነው አንተ ጌታ የምታመልከው? መሰረተ ክርስቶስ። አንተኛውስ ገነት ቸርች ወይ ቃለ ሕይወት ወይ አማኑኤል? እና ምን ሆነን የሚያስጮህ እነዚህን መጽሐፍቶች አትንካ ኤርሚያስ፣ የራሳቸውን ለራሳቸው ተውላቸው ይላል።
ዘማሪ ነኝ ብሎ ከሚለው ሰውዬ ሁሉ ጨምሮ ማለት ነው። አላያችሁትም? አሁን ስሙን አልጠራውም እኔ ለምን እሱን ማስተዋወቅ ስለማልፈልግ። አንድ ዘማሪ ነኝ ብሎ የሚል አለ። የእነሱ መጽሐፍቶች ለእነሱ ተውላቸው ይላል። ካሴትህን ሸቀልህ ብላ አንተ ብራዘር፣ አንተ ካሴትህን እየሸቀልክ ብላ አለቅ። እግዚአብሔር የዝማሬ ጸጋ ሰጥቷል። እሱን በ4 ዓመት አንዴ እንደ ዓለም ዋንጫ እያወጣልን እየገዛን፣ አሁን እንኳን ገዢ ጠፍቷል፣ ግን እየገዛን እሱን ነው ጾም ማድረግ ያለብን። በሰው ስራ አትግባ፣ በሰው ስራ አትግባ። የእነሱ መጽሐፍቶች ለእነሱ ተውላቸው ይላል። እንዲያማ ከሆነ ኢየሱስ የእነሱ መጽሐፍት ለእነሱ መተው ነበረበት። ግልጽ ነው። የአይሁዳውያንም መጽሐፍት መተው ነበረበት። እነ ኢሳያስ የእነሱ መጽሐፍት ለእነሱ መተው ነበረባቸው። በእግዚአብሔር እውቀት ላይ የተነሳውን ሐሳብ ሲቃወሙ ነበር አባቶቼ ነቢያት፣ ጌታችንም ኢየሱስ ክርስቶስ፣ እንደዚሁም ጳውሎስ ሁሉ ጭምር ሳይቀር ማለት ነው። አስተምሮታቸው የአይሁድ አስተምሮት መጽሐፍ ቅዱሳዊ ያልሆነውን ሲቃወሙ ነበር። እና አሁን ይኸውልህ አሁን ይሄ የነፈሰበት ጴንጤ ያለ ቸርች ውስጥ ቁጭ ብሎ እንደ የነፈሰበት ዳቦ የነፈሰበት እንጀራ እንደሚባል ማለት ነው። የማይበላ ጠጋስትለው ምንም የሚበላ ነገር አይሰጥህም። የሚበላ ማለት ይሄ እንጀራ የሚቆረሰውን ብስኩትና ምናምን ነገር እያልኩ አይደለም። ምን መንፈሳዊ መብል ከውስጡ የማታገኝበት አለ አይደል? የነፈሰበት ጴንጤ በቃ ዝም ብሎ በኋላ በገደም ይሄዳል። እንጦጦ መካነ ኢየሱስ ፕሮግራም በሚኖር ሰዓት ላይ ሄዶ ጌታን ያመልካል ከወገኖቻችን ጋር። ከዛ ሲጨርስ ደግሞ የሚቀጥለው ቀን ደግሞ ቀጠና 2 ሙሉ ወንጌል ቤተክርስቲያን ይሄዳል። ሄዶ ከነዚህ አብያተ ክርስቲያናት እውነተኛ ትምህርትን ቀስሞ ህይወቱን አይለውጥ። ለቤተሰቦቹ የሚናገረውም ነገር የለም። ያልዳኑ ሰዎች ቢኖሩ ወደ መዳን እንዲመጡ ስለ ጌታ በጎነት፣ አዳኝነት፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት አይነግርም። ለሚስቱ እንኳን ቢሆን አይነግርም። የት ነህ ብለህ ስትለው እኔ የመካነ ኢየሱስ ቤተክርስቲያን እምነት ተከታይ ነኝ ይላል። ሲጀምር የመካነ ኢየሱስ ቤተክርስቲያን እምነት ተከታይ የሚባል የለም። መካነ ኢየሱስ በኢትዮጵያ ወንጌላውያን አማኞች ውስጥ ያለች ቤተክርስቲያን ናት፣ የእኛ ናት። ታዲያስ በክርስቶስ ኢየሱስ የማምን ግን በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ማመልክ ነው ብለህ ብትል ኦኬ ያስማማናል ማለት ነው። የመካነ ኢየሱስ ቤተክርስቲያን እምነት ተከታይ ነኝ አይባልም። ኦኬ አይባልም። የሙሉ ወንጌል ቤተክርስቲያን እምነት ተከታይ ነኝ አይባልም። እኛ ሙሉ ወንጌል ምቱም መካነ ኢየሱስ መሰረት ክርስቶስም ይሁን ቃለ ሕይወት እምነታችን በማ ላይ ነው? በእግዚአብሔር ልጅ ላይ ነው። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ማምን፣ በአብ በወልድ በመንፈስ ቅዱስ ማምን፣ በሙሉ ወንጌል ስርዓት ቤተክርስቲያን ጌታን ማመልክ፣ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ማመልክ፣ በሕይወት ብርሃን ቤተክርስቲያን ስርዓት ጌታን ማመልክ ነው ተብሎ ይባላል። ኤኒዌይ እንደነሱ አይነት ሰዎች አሉ። እነዚህ መጽሐፍቶች ሲነኩ የሚጮህ ጴንጤ በስቷል። ቁጥሩም እየጨመረ ነው። ታዲያ ኤርምያስ ፈራሃቸው እንደ የልብ ትርታ ጨመረ? በፍጹም እንፈጭሃለን አልኩ አብረን። እነዚህን መጽሐፍቶች አስጥላለሁ ብሎ የሚል ጴንጤ እፊቴ ቢቆም እንፈጭሃለን። በጽዮኑ አለት በእግዚአብሔር ቃል ወገባ ገዳህን ነው የምንሰብረው። ወገባ ገዳህን አንተ አታስጥላቸውም። እነዚህን የመተተኞች መጽሐፍቶችም ማለት ነው። እነሱም እንኳን ራሱ አየ የእኛን ጩኸት እየተቀበሉ እየጮሁ ነው። ዳጌታ እነሱ እንኳን አላስተዋሏቸውም። ስለዚህ በግዕዝ የተጻፉ እውነተኛ የሚመስሉ ግን እውነተኛ ያልሆኑ ከእግዚአብሔር የሆኑ የሚመስሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብለው የሚጀምሩ ውስጣቸው ግን የተጻፈውን ብራዘር ብታየው የት ነው ያለሁት? ምንድን ነው እየተከናወነ ያለው? ይሄ ከክርስትና አስተምሮት አኳያ እንዴት ይታያል? ሐዋርያቱ እንደዚህ አይነት ትምህርት አስተምረው ነበሩ ወይ? ይህ በክርስቶስ ቤተክርስቲያን ታሪክ ውስጥ ተፈልጎ ይገኛል ወይ በለህ እንደ ባለ አእምሮ ብትጠይቅ ምንም አይነት ግራውንድ የሌለው በቀይ በጥቁር እስክሪብቶ ነድ የተጻፈ አንድ ማዕት ክታብ ስታነበው ብትል ወይ ጠባይህን አይቀይር ወይ ህይወትህን አያድን፣ ፍጻሜህን አያሳውቅም። የሰው ታሪክ ወንድሞች ናቶች
ወይ አንተ እዚህ ዝም ብለህ ጥርስም ቦርሻ ባልታጠበ ፊትም መጥተህ ነው እኔ የምትናገረኝ? እኔ ከነዚህ መጽሐፍቶች ጋር ብራዘር ከነዚህ መጽሐፍቶች ጋር ግብ ያስኩትኝ እነዚህ መጽሐፍቶች ለትውልድ የማይጠቅሙ መጽሐፍቶች መሆናቸውን ትውልዱ አውቆ እንደማይጠቅሙት እንዴት ልታሳውቀው ትችላለህ? ኤርምያስ የተጻፈውን አንብቤ ካሜራ እየከፈትኩ እያሳየው ነው። እርስ በርሳቸው እንዴት እንደሚጣሉ ከነገረ ድነት አኳያ እንዴት እንደማይስማሙ ጌታችን ኢየሱስ ክርስቶስን አጉልታው አያሳዩም። በፍጹም አጉልታው አይደለም፣ በጥቂቱ እንኳን ራሱ አያሳዩም። ምሕረቱን ፈልገህ እዚህ ውስጥ አታገኘውም። የጌታን የጸጋውን ባለጠግነት እዚህ ውስጥ በፍጹም ጸጋ የሚባል ነገር ጸጋንሽ የሚል ሴትዮ ታገኝ ካልሆነ በስተቀር ጸጋ የሚል ትምህርት አታገኙም። እግዚአብሔር ዓለምን ያዳነበት እውነት እዚህ ውስጥ አታገኝም። ስለ ግለሰቦች ነው የሚያወራው። ለሃ ማርያም ይልሃል፣ የማርያም ለቅሶ፣ እዛ ደግሞ የማርያም ሳቅ፣ የማርያም እንቅልፏ። ብራዘር የሰው ታሪክ በቃ ኪዳነ ምሕረት የምሕረት ኪዳን እሷ ነች፣ በእሷ በኩል የገባልን ይላል። የቱ ጋር ነው የተጻፈው? የለም። እና ግቡ እነዚህ መጽሐፍቶች ትውልድ ገዳይ፣ ዘላለምህን የሚያበላሹ ወደዚህ ወደ እግዚአብሔር ቃል እውነት ሰው እጁን ጠዋት ተነስቶ ኦርቶዶክሳዊ የሆነ ልዘርጋ ብሎ ቢል ወዲህ አይደለም የሚዘረጋው፣ ወደዚህ ነው የሚዘረጋው። ሂድ በሚሊዮን የሚቆጠሩ ኦርቶዶክሳውያን ቤት ውስጥ ጠዋት ተነስተው ኦርቶዶክሳውያን ይህንን ነው አንስተው የሚያነቡት ወይ ብዬ ስጠይቅህ፣ በፍጹም። ምስክርህ ማን ነው? የአብርሃም አምላክ እግዚአብሔር። በእውነት ሰው ጠዋት ተነስቶ ሕያውና ለዘላለም የሚኖረውን የማይለወጠውን ቅዱሱን ወንጌል አይደለም የሚያነበው። ይሄ በቃ የሆነ ቦታ ላይ አቧራ ይጠጥቷል። እዚህ ቁጭ ብሎ አቧራ ይጠጣል። ካስፈለገም ልጆቻቸው ሁሉ ጭምር እየቀዳደዱ አዎ መጽሐፍ ቅዱስ ያለ ያ ጥቁሩ ማለትሽ ነው አዎ ይላል። እስኪ አምጪ ብለህ ስትላት እዚህ ዘፍጥረት መጽሐፍ እስከ ምዕራፍ 8 ድረስ ተገንጥሎልሃል። የተቀዶ ወይ እንደዚህ ተጨመዳዶ ወይ ዶሮ ኩሷን ወይኔ ዶሮ ኩሷን ኮስታባት ወይ ልጆቻቸው ቀደውት ወይ እንደዚህ አጨመዳደውት ገነጣጥለውት የተቀመጠ ማለት ነው። ያ መጽሐፍ ቅዱስ ማለትሽ የትኛውን ነው? ገና አያውቁትም። አየህ መጽሐፍ ቅዱስ ብለህ ጥራት ይሄን ነው ይዛ የምትመጣለህ። ይሄ የት ነው ያለው? ትራስ። ይሄ የት ነው ያለው? ክብር ቦታ ላይ። ይሄ የት ነው ያለው? እንዳይበላሽ ይኸውልህ እንደዚህ በጥቁር ቆዳ ነው የተጠረዘልህ። ይኸውልህ ማን በቀይ ቆዳ ነው የተጠረዘው ማለት ነው። ኤርሚያስ ታዲያ ምንድን ነው አንተ እዚህ ሁሉ ቀን እየመጣህ የምትጮህብን ብለህ ካልከኝ፣ ይኸውልህ ትውልዴን አስሮ ከላይ አባቶች የተባሉትን ጳጳሳቱን ሁሉ ጭምር አስሮ ከላይ እስከታች አስሮ ጠፍንጎ እጃቸውም እግራቸውም ሕሊናቸውም ነፍሳቸውም መንፈሳቸውም ስጋቸውም የታሰረበት የሰው ስርዓት የሆነ እውቀት ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ አይሰጡም። እነዚህ መጽሐፍቶች ሕያውና ለዘላለም የሚኖር ለዘላለም የሸመገለው የአባቶቼ አምላክ ምስክር ነው። እነዚህ መጽሐፍቶች ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ አይሰጡም። የትኞቹን መጽሐፍ ጥራ? ኑ ግቡና እስኪ እኔ ፊት ተናገሩ። ኑ ግቡና ተናገሩ። እናንተ እነዚህ መጽሐፍቶች መጽሐፈ መነኮሳት በለው ስንክሳር በለው ዋቴቨር ምጣላቸው እዚህ ገድላት ድርሳናት ይታል በሙሉ እዚህ ከላይ እስከታች የደረደርኩት አንድ የቤተ ክርስቲያኑ መጽሐፍት ነው። ኑ ግቡና እስኪ ንገሩኝ።
የቱን አንብበህ ነው ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ ይችላሉ ኤርሚያስ ስላላወቃቸው ነው ብላችሁ ኑ ንገሩ። መጽሐፍቶቹ ስላሉ ነው እያወጣሁ ጠይቃለሁ። እነዚህ መጽሐፍቶች የአምላኬን የእግዚአብሔርን ቅዱስ ቃል የተጋፉ የዘላለም አረሞች ናቸው። ዝም ብዬ እዚህ ጋር ደርድሬ ብቻ አይደለም መሰለህ አገላብጬ ጥርስ ከመላሳቸው አውጥቼ አንብቤ ማለት ነው። ኤርሚያስ ታዲያ እንደዚህ ግብግብ የሚያደርግ ጠዋት ነጋ ጠባ መተም ጮህብን ምንድነው ብለህ ካልከኝ ትውልድ ወደዚህ ቃል እንዲመለስ ማለት ነው። ሌላ አገላብጠኝ በግራ በቀኝ በፊት በኋላ ማለት ነው። አድማ ሰድም ጴንጤውን ኦርቶዶክስ ካቶሊካዊ አይሁድ ተንጫጫ እኔ ጉዳይ አይደለም። ንጉሱ ከኔ ጋር ነው። የዳዊት ልጅ ከኔ ጋር ነው። ምንድነው ጉዳይ ምንድነው ዓላማ ብለህ ካልከኝ እነዚህንና ሌሎች መሰል ክታቦችን አንብበህ የዘላለም ፍጻሜህን አይነግሩህም። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ አይጠቁሙም። የእግዚአብሔርን ምሕረት አያወሩህም። የእግዚአብሔርን ጸጋ አያወሩህም። የቀራንዮን ፍቅር አይተርኩልህም። የጌታን ዳግም ምጽአት አይነግሩህም። የሚነግርህ እውነት ግን እዚህ ነው ያለው። ይሄ ደግሞ በቤትህ አሸዋና አቧራ ጠጥቶ ቁጭ ብሏል ቤትህ እና እነዚህን ጣላቸው። ይህንን አንሳ አንተ ትውልድ፣ ይህ የተባረከውን የእግዚአብሔርን ቃል አንሳ። አምላኬ ይህን ቃል አንሳ። ተደርደር አልኩ። ጴንጤውን ኦርቶዶክስ ካቶሊክ አብራችሁ ተደራጅታችሁ እነዚህን መጽሐፍቶች እናንተ አታስጥሏቸውም። የእረኛውን ጩኸት እግዚአብሔር እስከ ቤተ ክህነት ጠቅላይ ቤተ ክህነት ድረስ አሰምቶታል። እነዚህ መጽሐፍቶች ጥራት ይጎላቸዋል ብዬ በትክክል የተናገርኩትን አዎ እነዚህ መጽሐፍቶች ጥራት ይጎላቸዋል ብለዋል ፓትርያርኩ በፓትርያርኩ አፍ። እነዚህ አይጠቅሟችሁም ወንድሞች እናቶች። እልህ ተጋብቼ ይመስልሃል ብራዘር? እኔ ምንም ነገር አልበደልችም። ቤተክርስቲያኒቱ እንደ ቤተክርስቲያን ትሰንብት ትቆይ ትኑር። የኢትዮጵያ ኦርቶዶክስ የሚያኖራትን ግን የአምላክን የሕያው እግዚአብሔርን ቃል ጥላለች ብራዘር። የሚያኖራትን ብቻ ሳይሆን የዘላለምን ሕይወት ሊሰጥህ የሚችል ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳት መጽሐፍት እነዚህ ናቸው። እነዚህ አይደሉም። እነዚህ ቅዱሳት መጽሐፍት ተብለው በቤተክርስቲያኒቱ ስርዓት ቢጠሩም እንኳን ቅሉ በመንፈስ ቅዱስ ደራሲነት የተጻፉ አይደሉም። ገዳይ ናቸው። ትውልድ ገዳይ። ይሄ እግዚአብሔር ልጅ ኢየሱስ ክርስቶስን አምነህ የዘላለም ሕይወት ይሰጣል ብሎ ይላል። የአምላኬ ለዘላለም የሚኖር ይሄው የአምላኬ እግዚአብሔር ቃል። ይሄኛው ደግሞ የእንትና የሚባል የዮሐንስ እጨጌ ዘጸገሮን የሚባል መቃብር ላይ ሄደ ሌሊቱን ሁሉ ቁጭ ካልክ ካኒው ማጅም ብራዘር መቃብር ላይ ቁጭ ብለህ ኃጢአት ይሰረይልሃል ብሎ የሚል የ80 ዓመት ኃጢአት ይሰረይልሃል ብሎ ይላል። ይሄው ገድለ ዮሐንስ ዘጸገሮ የተባለው ማለት ነው። መቃብር ይሻላል ወይስ መቃብርን ሞትን ድል አድርጎ ከመቃብር የተነሳው የሕያው እግዚአብሔር ልጅ ይሻላል ነው? አንተ ምርጫው እናንተ ነው። መቃብር ላይ ሄደህ ሌሊቱን ሁሉ ቁጭ ካልክ እንቅልፍ እንዳይወስድህ ይልሃል። ርስት መንግስተ ሰማያትን እንድትገባ ከአዲስ አበባ ችኳንታ ተከራይተህ ሰሜን ሸዋ ድረስ ሄደህ ባንዲራ ለጥፈህ በችኳንታ መኪና በእግርህም ይሁን በፈረስም በአህያ ተጭነህ ሄደህ ሰሜን ሸዋ የዮሐንስ ዘጸገሮ መቃብር የት ነው ያለው ብለህ ጠይቀህ እዛ ሄደህ ሌሊቱን ሁሉ መቃብሩ ላይ ቁጭ ብለህ ማደር አለብህ እንቅልፍ ሳይወስድህ መንግስተ ሰማያት ለመግባት ከፈለግ። ማን ነው የሚያስተምረው? ይኸው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ ዘጉንዶ ተክለ ሃይማኖት የተጻፈ እና ትውልዱ ምንድነው እያደረጉ ያሉትን ኢየሱስን ፈላጊ ሳይሆን ያደረጉት መቃብር ፈላጊ። የአባቶቼ ኤልያስ አምላክ ከኔ ጋር ነው ያልልህም። በደንብ ስላለህ በደንብ ይታወቀኛል አብሮነትህ። ማንም ቢንጫጫ ዓላማዬን አልቀይርም። ወደ ሞት የሚሄዱትን ታደጉ ብለህ አይደል ያልከው? አዎ በአንተ ጸጋ በአንተ ምሕረት ምሕረት በባቢሎን ላይ ቤልን እቀጠዋለሁ ካፉም ያወጣውን አስተፋዋለሁ ብለህ እንዳልክ እግዚአብሔር ሆይ በእነዚህ ዕውቀቶች የተዋጠ በሚሊዮን የሚቆጠር ትውልድ አለ። በእነዚህ ዕውቀቶች የተዋጠ በጣም ብዙ ትውልድ አለ። ከነዚህ ዕውቀቶች ተተፍተው ዘላለማዊ ሕይወታን ሊሰጣቸው እንደሚችል
ካፍስ ወደ ወጣው ወደ ጽድቅህ ቃል ይመለሱ ዘንድ አይኖቻቸውን እንድትከፍት በኢየሱስ ክርስቶስ በሕያው ጌታ ስም እለምንሃለሁ። ኢየሱስን ይሻላል ወይስ የግለሰብ መቃብር ፍለጋ ሰሜን ሸዋ መሄድ? ድነትን ለማግኘት የዘላለም ሕይወትን ለማግኘት የዘላለም ሕይወትን ለማግኘት የዘላለም ሕይወትን ለማግኘት ይሄ መጽሐፍ እነዚህ መጽሐፍቶች የሚያወሩ እንደዚህ ነው። የዘላለምን ሕይወት ለማግኘት ገድለ ተክለ ሃይማኖት የሚባለው መጽሐፍ ደብረ ሊባኖስ ሂድና የወደቀ ፍርፋሪ ብላ ይላል። ፍርፋሪ መቃብር ኢየሱስ ማለት ቢፌው ቀርቦላ ለፍርድ ይሆን ዘንድ አልኩ። ተበለጋችሁ ጴንጤው በሙሉ ከኦርቶዶክስ ጋር ይደራጅ። አልፈራችሁም፣ በጽዮኑ አለት አደቃችኋለሁ፣ እፈጫችኋለሁ ማለት ነው። ንጉሱ ከኔ ጋር ስላለ የጽዮኑ አለት የቱ ነው? ይሄው ቅዱስ ቃል ማለት ነው። ተደራጅ አንተ ትውልድ። ግን የምነግርህ የዘላለምን ሕይወት የሚሰጥ የእግዚአብሔር ልጅ ኢየሱስ በብሉይና በአዲስ ኪዳን የተመሰከረት የእግዚአብሔር ልጅ ኢየሱስ ስለሱ ጸጋና ምሕረት ፍቅር የሚናገረው ቃል እግዚአብሔር ይሻላል ወይስ ስለ ዮሐንስ ዘጸገሮ የሚናገር መቃብር ቦታ ይሻላል ወይስ ስለ አቡነ ተክለ ሃይማኖት ፍርፋሪና መቃብር የሚናገረው ይሻላል? የዘላለምን ሕይወት ለማግኘት ኢየሱስንም መቃብርም ፍርፋሪም እንዴት ነው? እንዴት መቃብርና ፍርፋሪ ከየትኛው ሐዋርያን የተማራችሁት? በግዕዝ ስለተጻፈ ብቻ እውነተኛ እየመሰላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ስለሚል አዎ የጌታን ስም ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ የአምላክ ስም ነው። ቀጥሎ ያለውን ብራዘር ግዕዙ እንኳን ባታነባው አማርኛውን ብታነቡት ውስጡ ያለ መርዝ ወንድሞች እናቶች፣ ሰው አያሳዝናችሁም? ሰው እኮ ማለቁ ነው እኮ ነው የሚያስጮኸኝ። የተቀበልኩት ጸጋ ስላለ ማለት ነው። የሰው መዳንን ስለሚያንገበግበኝ ሰው እንዲድን ስለምፈልግ ያን ደግሞ መፈለግን ውስጥ ያደረገው እግዚአብሔር ስለሆነ ወንጌል ሰባኪነት ስራዬ ስለሆነ ማለት ነው። ለዚህ ነው የሰኞም ማክሰኞም ሮብም ሐሙስም ዓርብም እምጮኸው የመጮሃ ባዜ ተጠናውቶኝ የሆነ ሰይጣን ተጠናውቶኝ አይደለም። ዛሬ ትውልዱ እነዚህ መጽሐፍቶች እንጂ የሚያውቀው የአምላክን የእግዚአብሔርን ቃል አያውቅም። ቁጭ ብሎ አላነበበም፣ አያነብም፣ አንብብም ብለው አይመክሩትም። እናቶች ይህን መጽሐፍ አያውቁትም። አባቶች ይህን መጽሐፍ አያውቁትም። ወጣቱ ይህን መጽሐፍ አያውቀውም። ውስጡ የተጻፈውን አያውቁትም። የአምላክ የእግዚአብሔር ቃል የቱ ነው ብለህ ስትለው ይህን ይዛ ትመጣለች። ማነሽ እስቲ አቀብኝ እንትና ብለው ይህን ይዘው ይመጣሉ። ይሄ እግዚአብሔር ቃል አይደለም። የአምላክ የእግዚአብሔር ቃል አይደለም ወንድሜ፣ የሰው ቃል ነው። ሰዎች አገጣጥመው የጻፉት የሰው ቃል ነው። የሰው ሐሳብም የገባበት የእግዚአብሔር እውነት ነው ተብሎ ከመጽሐፍ ቅዱስ የተወሰደ ከዛም ቅንጥብጣቢ ማለት ነው። ቅንጥብጣቢ ተገጣጥሞ የገባበት ማለት ነው። እነዚህማ በሙሉ የሰው ስርዓት ናቸው። የአምላክስ የእግዚአብሔር ቃል ጌታዬ ኢየሱስ ውስጤ ነደደ እኮ አንተ ለዘላለም ስም ይባረክ አባ። በዚህ መጽሐፍ ውስጥ የተጻፈውን በባሪያዎች በነቢያት ከብዙ ሺህ ዓመት በፊት የነገርከን ቃል ተፈጽሞ አምላክ ሰው ሆነህ ከድንግል ሴት በቤተልሔም በይሁዳ ምድር ተወለድክ። ለበደል ለኃጢአቴ ሞትክ። እኔን ስለማጽደቅ በሦስተኛው ቀን ከሙታን ተነሳህ። ወደ ሰማያትም ወደ አባት በክብር አረግህ። በስም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ አድርገህ የመረጥካቸውን ቅዱሳት ሐዋርያት ለዘላለም ድነት የሚሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መግቢያው ድረስ በእጃቸው አስይዘህ ላክ። የተላኩትም አባቶቻችን ሐዋርያት ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለው የማዳኑን ቃል የምስራቹን ቃል እየሰበኩ ከኢየሩሳሌም ከተማ በወጡባት ምድር እየተበተኑ እንደ ከዋክብት ተረገፉ። እነዛን አባቶች የረዳህ ጳውሎስ ከኢየሩሳሌም ጀምሮ እስከ ኤልዋሪቆ ድረስ ሲጓዝ ሐዋርያዊ ጉዞ 3ና 4 ሲጓዝ በየብስ በባህር በሽፍቶች በወንበዴዎች መካከል ሲሄድ በረሃብ በጥም እየተንከራተተ
ያገለገለው የዳዊትን ዘር የሆነውን ኢየሱስ ክርስቶስን አስብ፣ እሱን በመስበክ እንደ ክፉ አድራጊ መከራ እስክትቀበል ድረስ ብሎ ለመንፈሳዊ ልጁ ለጢሞቴዎስ እንደመከረ በሄዱበት ቦታ ሁሉ የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ያድናል፣ ለሰው ልጆች በደልና ኃጢአት ሞትን ቀምሷል፣ ከሱ በቀር በሌሎች በኩል የዘላለም ሕይወት አታገኙም ብለው የሰበኩበትን ወንጌል ያንን ወንጌል እንዲሰብኩ በመንፈስ ቅዱስ ኃይል የመራሃቸው ያስተማርካቸው ጸጋን የሰጣቸው በገቡበት ምድር በተናገሩት ቃል በረገጡት ምድር ሁሉ ማዳንህን ተናግረው ትውልድን የሰጠ የአባቶቼ አምላክ ኢየሱስ ዛሬም ያው ነህ፣ ትሰራለህ። ከዚህ እውነት ጋር የሚተባበር ትውልድ እንኳን ባይኖር አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ባሪያ ዳዊት፣ አዎ ድምፅን አሰምተኸኛል። አንተ ከኔ ጋር ነህና እጅህ ከኔ ጋር አለችና ኢየሱስ ቅዱስ ቃልህን ትውልድ እንዲያውቅ ከነዚህ አሽክላ ከነዚህ ከተተበተቡበት ትብታብ ወጥተው የሕያው እግዚአብሔርን ቃል መጽሐፍ ቅዱስን ትውልድ ወደ ማንበብ አይኖቻቸውን እንድትመልስ መቃብርን መፈለግ ፍርፋሪን ከመፈለግ ውስጥ ወጥተው ለዘላለም የምትኖረውን የአባቶቻችን አምላክ ሕያው ጌታ ኢየሱስ ክርስቶስ አንተን እንዲፈልጉ ጸጋ እንድታበዛልኝ እለምንሃለሁ። ይህን ወንጌል ላይ የሰበኩት እንግዲህ አባቶቻችን እነ ጳውሎስ ሲሰብኩ የአብርሃምን መቃብር በእውነት ልትፈልጉ ይገባል፣ የአብርሃም መቃብር ፍቱን ነውና፣ የዳዊትን መቃብር የሳመ 22 ትውልዱ ይማርልሃል እያሉ እንዲህ አይነት አርቲ ቡርቲ ኮተታ ኮተት ሲሰብኩ አልነበረም። ዛሬ በኦርቶዶክስ እንደሚሰበከው ጳውሎስ በእውነት የነቢዩ የሳሙኤልን መቃብር ልትፈልጉት ይገባል፣ የኃጢአት ስርየት ታገኙበታላችሁና አላለም። የሰይጣን አናቱ የተመታዩን በኢየሱስ ክርስቶስም አላለም። በእውነት ያ ታላቅ ነቢይ ሙሴ የሚባል ነቢይ 30 ቀን የእስራኤል ልጆች 30 ቀን 40 ቀን አልቅሰው የቀበሩት በቤቴ ፌጎር በሸለቆ መካከል ተቀበረ፣ በሞዓብ ምድር ተቀበረ ይሎ ይነግረናል ቃል እግዚአብሔር። ምንም እንኳን መቃብሩን ፈልገው ባያገኙትም ሙሴ የተቀበረባት ከዮርዳኖስ ወንዝ ማዶ በሞዓብ ምድር በቤቴ ፌጎር ባለው በሸለቆ ውስጥ የተቀበረበትን ስፍራ እንኳን ባናገኘው መቃብሩን ግን መሳም የዘላለም ሕይወትን ያሰጣቸዋል ብለው ቅዱሳት ሐዋርያት አልሰበኩም። ሙሴ ሞቷል፣ ተቀብሯል። አዎ መቃብሩ አልተገኘም፣ ልክ ነው። ሕያው ቢሆን እንደመሆኑ መጠን ትንሣኤን ይጠባበቃል እንጂ ነፍሱ ግን በአንተ በእግዚአብሔር ገነት አለች። አብርሃም ሞቷል፣ አዎ መቃብሩ በኬብሮን አለ፣ ልክ ነው። ዳዊት ሞቷል፣ አዎ መቃብሩ በኢየሩሳሌም አለ፣ ልክ ነው። ሳራ ሞታለች፣ አዎ መቃብሯ በኬብሮን አለ። ርብቃ ሊያ ሞታለች፣ ዮሴፍ ሞቷል፣ ያዕቆብ ሞቷል። ዮሴፍ መቃብሩን ከግብፅ ሀገር አምጥተው ቀብረውታል። የእነዚህ አባቶች አምላክ እንጂ የሚያድነው የእነዚህ አባቶች መቃብርን የነካ ሄዶ የተሳሳመ የተሳለመ 22 ትውልዱ 50 ትውልዱ ይድንላል ብሎ የሚል ትምህርት ሐዋርያት አላስተላለፉም። ድምፅህን አከብደዋለሁ ብሎኛል እግዚአብሔር። ይህንን ትሰማዋለህ ብራዘር። ትውልድ ይሰማል። ነገር አላስተላልፉልንም። ከየት አምጥታችሁን የዮሐንስ እጨጌ ዘጸገሮ መቃብር የአቡነ ተክለ ሃይማኖት ፍርፋሪ ደብረ ሊባኖስ እንትና ብለህ የምትለን የትውልድ አረም ትውልድን ገዳይ መርዝ ሕያውን ስለምን ትፈልጉታላችሁ? ከሙታን መካከል ተነስቷል እኮ ነው ያሉት። ተነስቷል። አትፈልጉት። እዚህ መቃብር አይደለም በገሊላ ይቀድማቸዋል ብሎ እንደተናገረ ሂዱና ንገሯቸው ለሴቶቹ ብለው መላእክት የሰበኩትን የኢየሱስ እንኳን አንተ አካሉ በመቃብር ውስጥ እንኳን አልተገኘም። ምክንያቱስ ውዴን እዛ ፈልጋ አታገኘውም፣ ሞት ይዘው ዘንድ አልቻለምና በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ ከሙታን እኔን ስለማጽደቅ አንተን ስለማጽደቅ ተነስቷል። በኢየሱስ የሚያምኑ ሁሉ የኃጢአታቸውን ይቅርታ እንዲያገኙ እግዚአብሔርም ሊያጸድቃቸው በጎ ፍቃዱ ስለሆነ ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። አብ የላከውን ልጁን ኢየሱስ ክርስቶስ የምትቀበል ትጸድቃለህ። መጽሐፍ ቅዱስ የሚነግርህ እውነቴ ነው። ይሄኛውስ የዮሐንስ ዘጸገሮ መቃብር ሄደህ ሌሊቱን ሁሉ ቁጭ ብለህ እንቅልፍ ሳያንገላውድህ ቁጭ ብለህ ካደርክ ትድናለህ ይላል። አንድ ትውልድ ሲከጄ ታስመልጣለህ። አንድ ትውልድ እኮ አልኩ። አንድ ሰው በእውነት ጌታ ኢየሱስ አላከኝማ ኦርቶዶክሱን ጴንጤ ካቶሊኩን እነዚህ መጽሐፍቶች አስጥላለሁ ብሎ የሚል ሰው ካለ ይምጣ።
መግባት ትችላላችሁ። ቤቱ ፍሪ ነው። ቤቱ ግልጽ ነው፣ ፍሪ ነው፣ ለውይይት የቀረበ ነው። ኢየሱስን ተጋፍተዋል እነዚህ መጽሐፍቶች። በእግዚአብሔር ልጅ የሚያምን የኃጢአቱን ይቅርታ ያገኛል ብለው ቅዱሳት ሐዋርያት እዚህ የጻፉትን ኢየሱስን በማመን ትጸድቃለህ፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ብሎ የሚለውን የሐዋርያውን መልእክት ትተው ጽድቅ ይላል። ደብረ ሊባኖስ ሄደህ ፍርፋሪ ስትበላ ትጸድቃለህ፣ ሐሙስና እሁድ እባብ የገደለ ይጸድቃል፣ ከጉር እስከ ሸህም ወንዝ ድረስ የተቀበረ ይጸድቃል እየተባለ አባቶች ሁሉ ሲሞቱ ደብረ ሊባኖስ ወሰዳችሁ ቀበሩኝ ብሎ ይላል። ሰውየውን አደለመቴ ዘራችሁ ትውልዳችሁ በሙሉ ሄደ እንደ ዘንጋዳ ጉርጓድ ውስጥ ቢከቱህ ደብረ ሊባኖስ ሄደ ስለተቀበልክ አትጸድቅም። ጽድቅ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ ነው። ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ በሆነልን በኢየሱስ ክርስቶስ የሚያምኑ ይጸድቃሉ፣ የሚያምኑ ይድናሉ፣ የሚያምኑ የኃጢአታቸውን ይቅርታ ያገኛሉ። ማን ያለው ይሄንን? እንዳለ ነቢያቱና ሐዋርያቱ ተባብረው የጻፉት ይሄን አይደል እንዴ? እዚህ ፍርፋሪ፣ እዚህ መቃብር ፍለጋ ምን ሆነ ነው? ለሳቸው ቃል ኪዳን ተገብቶላቸዋል በመቃብራቸው ላይ። ሕይወቱ በመቃብር ውስጥ ያለ ትውልድ መቃብር ይፈልጋል። ሕያውን አምላክ ፈልግ፣ ኢየሱስ ክርስቶስን ፈልግ። አንተ ትውልድ ገና የጀመርኩ ጊዜ እንደዚህ ስናገር ነገ ደክሞ ትተዋለ፣ ዝም ብለህ ተንጨረጨርክ፣ አንተ በጣም ተግለበለብ ካሉ 11 ዓመት አስቀጠለኛ ጌታዬ። ገና ይኸውልህ በጣም ብዙ 10 ዓመታትን እግዚአብሔር ያስቀጥለኛል። እነዚህን ኮተቶች እያራገፈ ማለት ነው። መስሎህ ከስሜት የምናገር መስሏችሁ የራሴ እንኳን ወገኖች ጴንጤዎች ከስሜት የምናገር ጦርነቱን ግብግቡን የፈለግኩት ሃይማኖትን ለማራከስ መስሏችሁ ብራዘር፣ ዘመኔን ጊዜን ሰጥቼ እነዚህን መጽሐፍቶች ቁጭ ብዬ የማነባቸው ህዝቤ እነዚህን መጽሐፍት አንብበው እውነቱ ይሄ ነው ብለው መቃብር በመፈለግ ኢየሱስን በቀራንዮ ላይ የሞተውን ጌታችንን ከመፈለግ ይልቅ መቃብር በመፈለግ ሰሜን ሸዋ ይንከራተታል። እዛ ሲሄድ አባቶቻችን ዘንዶን በርጎ እየቀለቡ ያሳደጉት እያሉ ደግሞ ይሏቸዋል። እዛ ሄደው የሰው አጽም ስመው ነው የሚመጡት። ያንገበግበኛል። ኢየሱስ የሞተለት ትውልድ ሞቱን ከንቱ የሚያደርግ ትምህርት፣ ሞቱን ከንቱ የሚያደርግ ትምህርት። እኔ እናንተ ሰሜን ሸዋ ድረስ ሄደን የዮሐንስ ዘጸገሮን መቃብር የእሱ የሰውየውን አጽም ልትሳለም መቃብሩ ላይ ሄደ ልትተኛ ከሆነ የእግዚአብሔር ልጅ የዳዊት ልጅ ከሰማያት ወርዶ በኃጢአተኞች እጅ መከራ የተቀበለው ለምንድን ነው? መልሱልኝ። ጴንጤ የሆናችሁ ንጉቡና መልሱልኝ። እነዚህ መጽሐፍቶ የተዉ ብላችሁ የምትሉ በየቤታችሁ እናንተ ለኦርቶዶክስ ሐሳቢያን እናንተ ኦርቶዶክስን እንደምትወዱ እኔ ግን እንደማልወድ አድርጋችሁ አንዳንዶቻችሁ በእኔ እጅ ጌታን የተቀበላችሁ ሰዎች ሁሉ ጭምር በእኔ እጅ ጌታን ተቀብለህ ቤት ከፍተህ እዚህ ግን እኛ አንሰድባችሁም ኑ እናንተ ወደኛ ብላችሁ ፍቅር ሐሳቢዎች እኔን ግን ጠላት አድርገህ ትስላለህ። የሰራዊት ጌታ ቅዱስ እግዚአብሔር ንጉሱ ካንተ ጋር ነህ ብሎኛል። ካንተ ጋር ነኝ ብሎኛል። ከአራት ቀን በፊት እንኳን ከአራት ቀን በፊት ካንተ ጋር ነኝ ብሎኛል። ቴንክ ዩ ሎርድ። የኔ አባት ኢየሱስ ካንተ ጋር ነኝ ብሎኛል። ትናንት እዚህ በእኔ እጅ ጌታን የተቀበሉ ሰዎች በእኔው አገልግሎት እዚህ እኔውን ንስሐ አስገብቻቸው ከኔ ጋር ዞር ብለው ሄደው ሌላ ቦታ ኦርቶዶክሳውያን ኑ እኛ አንሰድባችሁም፣ የእናንተን መጽሐፍ አንነካባችሁም፣ እኛ ኢየሱስ ያስተማረን ፍቅር ነው፣ ሌሎች ቤት እንደምትሰደቡት አይደለም ብለው ይላሉ። እኔ ሰደብኳቸው? ስሜን መጥራት እንጂ የቀራቸው ብራዘር እነሱ ጋር ፍቅር ሐሳብ ይመስለው የጌታ ኢየሱስ ክርስቶስ ፍቅር እነሱ ላይ የፈሰሰ እና እነዚህን መጽሐፍቶች እኔው ራሴ ጠቅሼ በነገርኳቸው እኔው ራሴ ገጽና ምዕራፍ ነግራቸው እዛ ቤት ሄደው ገድላችሁ እንዲህ ይላል። አታውቀውም። አያውቁትም። ቅዱስ እግዚአብሔር ምስክር አያውቁትም። ማንም ጴንጤ አያውቀውም። እነዚህ መጽሐፍቶች ቁጭ ብለህ ማንበብ ይጠበቅብሃል ለማወቅ ሲሉ ሰምቼ ካላልክ በስተቀር
እና ደግሞ እሱ ባልከፋ እነሱ የፍቅር ሰባኪ እኔን ግን ከፍቅር የጎደልኩ አድርገው ይናገራሉ። ፍቅር ያስጨዋል ብራዘር፣ ፍቅር ያስጨዋል። ፍቅር የምትወደው ከሆነ ወንድምነት እዚህ ግርምሽ አለ አይደል? ወደ ጉድጓድ ሲሄድ እያየህ ግርምሽዬ፣ የኔ አበባ፣ የኔ ሆድ፣ አንጀቴ፣ ማሬ እያለ አያቆላምጥም። ፍቅር ከእውነት ጋር ደስ ይለዋል። እውነቱ ደግሞ ይሄ መቃብር ፈልገህ ስመህ ትጸድቃለህ፣ ይሄኛው ፍርፋሪ በልተህ ትጸድቃለህ፣ ይሄ ደግሞ በእግዚአብሔር በኢየሱስ ክርስቶስ ስታምን ትጸድቃለህ ነው። ስለዚህ ከሶስቱ ለይቼ እውነቱን ላሳየው ይገባል። ፍርፋሪም በልተህ አትጸድቅም፣ መቃብርም ላይ ተኝተህ አይደለም ገብተህበትም አትጸድቅም። ኢየሱስን ግን በማመን ትጸድቃለህ። ፍቅር እንደዚህ ጮሆ ይናገራል እንጂ ቤታችሁ ሰው እንዲገባ ብለህ ተጥመልምለህ እንደምታወራው አይደለም። ሼሞን ዩ 8 ሆናችሁ ገስቱን ሞልታችሁት ተቀምጣችሁ 300 ሰው አያችሁም። እግዚአብሔር ሞገስ ስላሳጣችሁ ማለት ነው። ክፉዎች ስለሆናችሁ፣ መሰሪዎች ስለሆናችሁ። ይህ ሰዓት ጥሩ ሰዓት አይደለም። በዚህ ሰዓት እውነት ማን ጋር እንዳለ ያውቃል ትውልዱ። መሰሪያዊ አካሄዳቸው ያውም እኮ ትውልድን ላይ ያድኑ እኮ ነው። እውነትን ከሐሰት ለይተው ገልጠው ላይነግሩ፣ ክርስቶስን ከቤሎር ለይተው ገልጠው ላይነግሩ። ወንድሜ እነሱን ተዋቸው። ስራ ፈቶች። ፍርፋሪ በልተህ አትጸድቅም። እባብ ገለህ አትጸድቅም። መቃብር ላይ ተኝተህ አትጸድቅም። የሰው ፀጉር አስረህ አትጸድቅም። የሰው ጥፍር አስረህ አትጸድቅም። የሰው ጥፍር አስረህ አትጸድቅም። ጽድቅ እግዚአብሔር በላከው በልጁ በኢየሱስ ክርስቶስ የሚያምን ሁሉ ይጸድቃል ይላል ቅዱስ ጳውሎስ። ጎላ እንዲልላችሁ ጎላ እንዲል ሳነበው ይሄኛው መጽሐፍ ቅዱሱ እንደዚህ ሊታያችሁ ስለማይችል ጎላ ብሎ ላንብብላችሁ። ጽድቅ ቴንክ ዩ ሎርድ። የአባቶች አምላክ እናመሰግናለን። በቅዱሳን ርስት በብርሃን እንድንካፈል ያበቃህን የጌታችን የኢየሱስ ክርስቶስ አምላክና አባት አንተን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ብሎ እንዳለ ባሪያ ጳውሎስ እኔም እለምናለሁ ጌታዬ ሆይ በእነዚህ ሰው ሰራሽ እውቀቶች የተተበተበ ትውልድ ከነዚህ ስርዓት ውስጥ ተፈተው ሕያው የሆነው ካፉ የወጣውን የጽድቅን ቃል ሰምተው አምነው በቃልህ ይድኑ ዘንድ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተጻፈ በባሪያዎች በነቢያት ከብዙ ሺህ ዓመት በፊት በተናገርከው በባሪያዎች በሐዋርያት የሁላችን ጌታ በሆነው በልጅ በኢየሱስ ክርስቶስ የነገርከን የማዳን ቃል የማዳን ወንጌል ሰዎች አምነው ይድኑ ዘንድ ልባቸውን ወደ ጽድቅ እንድታዘነብል በኢየሱስ ክርስቶስ ስም እለምንሃለሁ። ቴንኪው አባዬ፣ ቴንኪው የኔ ጌታ። ጽድቅ ጽድቅ መጽደቅ ፈለግክ አንተ ትውልድ፣ መጽደቅ ፈለግክ ወይ? መጽደቅ ፈለግሽ እህት ዓለም? በእግዚአብሔር ፊት ጻድቅ ሆነ መታየት ትፈልጋለህ? እንግዲያው የዮሐንስ ዘጸገሮ መቃብርን ፍለጋ ሰሜን ሸዋ አትንከራተት። ሰሜን ሸዋ አሁንም በሰላሌ አውራጃ ውስጥ ያለ ደብረ ሊባኖስ ገዳም እዛም ሄደህ ፍርፋሪ በልቼ ጸድቃለሁ ብለህ አትንከራተት ብራዘር። እባብ ለመግደል በትርህን ይዘህ አትዙር። ጽድቅ በእግዚአብሔር ግን ለመጽደቅ ፈለክ? ኦኬ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጠዋል። ማና ማን ነው ይሄንን የእግዚአብሔርን ጽድቅ ማና ማን ናቸው የመሰከሩለት? ሕጉና ነቢያቱ ማለት ምን ማለት ነው? ሕግና ነቢያት ማለት በሙሴ ሕግ ማለት ቶራ ማለት ነው እና በነቢያት መጽሐፍት ማለት ነው። የሕጉ መጽሐፍትና የነቢያት መጽሐፍት ጥቅልላቸው የተለያየ ስለሆነ በእነሱ አጠራር ታናክ ተብሎ የሚጣራው ማለት ነው። ጌታችን ኢየሱስ ክርስቶስ ይህንን በሕግና በነቢያት በመዝሙራት ብሎ በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ እንዳለው ማለት ነው። የብሉይ ኪዳን እነዚህ ሶስቱ የመጽሐፍ ፓኬጆች የሙሴ ሕግ፣ ነቢያት፣ መዝሙራት ተብሎ ይጠራሉ። ስለዚህ የእግዚአብሔርን ጽድቅ ማን የመሰከረለት? በሙሴ ሕግና በነቢያት ማለት ነው። ማለት በአምስቱ ብሔረ ኦሪትና በነቢያት መጽሐፍት ማለት ነው። የማን ጽድቅ? የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ማን የመሰከረለት? በሕግና በነቢያት የተመሰከረለት ማለት በኦሪቱ መጽሐፍት የተመሰከረለት ማለት ነው። ዋው ዋው ዋው! የአባቶች አምላክ ዋው!
በኦሪቱ መጽሐፍ የተመሰከረለት የእግዚአብሔር ጽድቅ ደስ አይል? ጴንጤዎች የመሰከሩለት፣ ኦርቶዶክሶች የመሰከሩለት፣ ካቶሊኮች የመሰከሩለት አይደለም። በኦሪቱ መጽሐፍ የተመሰከረለት የራሱ የእግዚአብሔር ጽድቅ። እንዴት አይነት አማርኛ ነው አንተ! ግልጽ እኮ የሆነ አማርኛ። ጴንጤ አይደለም ይህን ጽድቅ የመሰከረለት፣ ኦርቶዶክስ አይደለም ይህን ጽድቅ የመሰከረለት። ይሄ ጽድቅ ጴንጤም ኦርቶዶክስም ካቶሊክ የሚባል ክርስትና የሚባል ሃይማኖት ሳይኖር በፊት በሙሴ ሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ነው። ቤተክርስቲያን ትባል የክርስቶስ ቤተክርስቲያን በሌለችበት ዘመን የተመሰከረለት የእግዚአብሔር ጽድቅ ነው። ሕጉና ነቢያቱ በዚህ ይመሰክሩለታል። የኔ ጌታ የኔ ጌታ የኔ ጌታ ልብ በሉ። የእግዚአብሔር ጽድቅ በማን የተመሰከረለት? በጴንጤ አይደለም፣ በካቶሊክ አይደለም፣ በኦርቶዶክስ አይደለም፣ በሕጉና በነቢያቱ መጽሐፍት የተመሰከረለት። ስለዚህ ያ በሕጉና በነቢያቱ የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ያለምን ያለ ሕግ ተገልጧል። ማን ይሆን ይሄ እግዚአብሔር ጽድቅ? ማን ይሆን? ማን ይሆን? እጨጌ ዘጸገሩ ይሆን? ተክለ ሃይማኖት ይሆን? አቡን እንትና እማዊ እንትና የሚባሉ የሆኑ የጫጩ አሮጊት እና ሽማግሌ ወጣት የሚሆን ጎረምሳ ፍንዳታ የሚሆን አይደለም። ያ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ማን ነው? ማርያም ትሆን እንዴ? እሷ ሳትሆን አትቀርም ብሎ እኮ የሚል አለ። ማን ነው ይሄ ጽድቅ? ሕጉና ነቢያቱ ስሙን ጠርተው ነው እንደውም ይሄን የእግዚአብሔርን ጽድቅ የመሰከሩለት። የእግዚአብሔር ጽድቅ የተባለውን አካል ስሙን ጠቅሰው ነው የተናገሩት። እርሱም ይላል ለሚያምኑ ሁሉ የሆነ ይላል። አየው፣ ለሚያምኑ ሁሉ የሆነ ማለት ስታምን ይሆንልሃል እያለ ነው። ይሄ ጽድቅ ይሄን ጽድቅ ስታምነው ይሆንልሃል፣ ካላመንከው አይሆንልህም። ጌታ መሸችው ሜት አርጉት ቀሲስ እሰጦታል። ሜት አርጉት ቀሲስ እየሰሙ ነው። ጌታ መሸችው ሚዩት ያርጉት ብለው ሲሉ ሰላምታ ያቀርቡ፣ በኋላ ያቀርባሉ። የእግዚአብሔርን ቃል ማንባው እግዚአብሔር ያክብርልን። ቴንክ ዩ። ይሄ በሕግና በነቢያት የተመሰከረው የማ ጽድቅ ነው? የእግዚአብሔር ጽድቅ ነው፣ የሰው ጽድቅ አይደለም። እታች ረዱ ቀሲስ። ይሄ እንትን ሸንጎ ወይ እንትን ደጀ ሰላም አይደለም። ኦኬ፣ ይሄ እግዚአብሔር ጽድቅ ነው የተመሰከረ፣ የሰው ጽድቅ አይደለም የተመሰከረው። የፕሮቴስታንቱ ጽድቅ አይልም። ሕጉና ነቢያቱ የፕሮቴስታንትን ጽድቅ አይደለም የመሰከረው፣ የኦርቶዶክስን ጽድቅ አይደለም የመሰከረው፣ የካቶሊክን ጽድቅ አይደለም የመሰከረው። ሕጉና ነቢያቱ የማን ጽድቅ የመሰከሩት? የእግዚአብሔርን ጽድቅ ነው የመሰከሩት። ይሄ የእግዚአብሔር ጽድቅ ማን ነው? ያለ ሕግ የተገለጠው የእግዚአብሔር ጽድቅ ማን ነው? እዚህ ፍርፋሪ በልተህ ትጸድቃለህ፣ እዚህ መቃብር ፈልገህ ትጸድቃለህ ብላ የምትል ቤተክርስቲያን ይህንን የእግዚአብሔርን ጽድቅ በሕግና በነቢያት የተመሰከረትን የእግዚአብሔርን ጽድቅ አትሰብክም። ኦኬ፣ እርሱ ለሚያምኑ ሁሉ የሆነ ይላል። ይሄ የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት ለሚያምን ሁሉ የሚሆን ነው፣ ደግሞም የሆነ ነው። ለእኔ ሆኖልኛል ስላመንኩት፣ ምንም ሳላረግ፣ አሁን ምንም ሳላረግ፣ መድኃኔዓለም ምስክሬ፣ ምንም ሳላረግ አመንኩት ይሄን የእግዚአብሔርን ጽድቅ። ስለዚህ ሆነልኝ። ለሚያምኑ ሁሉ የሆነ ነው። ለእኔ ሆኖልኛል ስላመንኩት። ለግርምሽ ሆኖለታል ስላመን። አዳናት ኬት እንደሆነች እንደሆነ አላቅም፣ ግን ለሚያምኑ ሁሉ በጌታ ኢየሱስ ክርስቶስ ለሚያምኑ ሁሉ የሆነ ነው። በጌታ ኢየሱስ ክርስቶስ ለሚያምኑም የሚሆን ነው ይሄ ጽድቅ። ማን ይሆን ይሄ ጽድቅ? ተክለ ሃይማኖት ይሆን? ማርያም ሳትሆን አቀረም ነው። አርሴማን ትመስለኛለች ብለህ ሌላ ግምት እንኳን እንዳሰጥ ስፍራ አይሰጠም ቅዱስ ጳውሎስ። ዘግቶ ነው የሚያወራው ጳውሎስ። አብርሃም ይሆን እንደ እኔ ጽድቅ? ይስሐቅ ሳይሆን አይቀርም። ግድ የላችሁ ሙሴንም መጠርጠር ጥሩ ነው ብሎ የሚል የለም። እዚህ ውስጥ የሉበትም፣ እነሱ የሉበትም።
የእግዚአብሔር ጽድቅ አብርሃም አይደለም። የእግዚአብሔር ጽድቅ ሙሴ አይደለም። የእግዚአብሔር ጽድቅ ጳውሎስ አይደለም። የእግዚአብሔር ጽድቅ ጴጥሮስ አይደለም። የእግዚአብሔር ጽድቅ ማርያም አይደለችም። የእግዚአብሔር ጽድቅ ሚካኤል፣ ገብርኤል አይደሉም። የእግዚአብሔር ጽድቅ ኤልያስ አይደለም። የእግዚአብሔር ጽድቅ አሮን ሊቀ ካህኑ አይደለም። በሕግና በነቢያት የእነሱ ጽድቅ አልተመሰከረላቸውም። ቢመሰከርም የሰው ጽድቅ ነው፣ ድካምና ጉድለት የተገኘበት ማለት ነው። በኃጢአት የተያዙ ናቸው። እነሱም ከፍጥረታቸው የቁጣ ልጆች የነበሩ ናቸው፣ እነዚህ አባቶች ሁሉ ጭምር። ታዲያ ማን ሊሆን ይችላል? ማን ሊሆን ይችላል? ማን ይመልስልን ይህን ጥያቄ? ለሚያምኑ ሁሉ የሆነ ይላል። የእግዚአብሔር ጽድቅን ያለ ሕግ ተገልጧል ይላል። የመሰከሩለት ሕጉና ነቢያቱ ናቸው ይላል። እና ጽድቅ በምን ይገኛል? በኦርቶዶክስ ፍርፋሪ በልተህ መቃብር ተኝተህ የግለሰብ ፀጉርና ጥፍር አስረህ በመጽሐፍ ቅዱስ የእግዚአብሔር ጽድቅ ተገልጧል ያለ ሕግ እና በእርሱ ስታምን ትጸድቃለህ እያለ ነው። ማን ነው እርሱ የተባለው? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና አለ። የእግዚአብሔር ጽድቅ ነው፣ ልዩነት የለምና አለ። በማን? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ዘሬ ይገዛልህ፣ የኔ አባት ዘሬ ይገዛልህ። ኢየሱስ ክርስቶስ እኔነቴ ይገዛልህ። ትውልዴ ያመስግንህ። ገናናው ኢየሱስ፣ ከፍ ያልከው ባለ ግርማው ኢየሱስ፣ አንተ ለዘላለም ልቀህና ደምቀህ ታይ። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ይህን የእግዚአብሔርን ጽድቅ በሕግና በነቢያት የተመሰከረለት የእግዚአብሔርን ጽድቅ ሰው የሚያገኘው በምንድን ነው? በኢየሱስ ክርስቶስ በማመን ነው የሚያገኘው ይላል። ውስጤ አረፈ፣ ውስጤ ረካ፣ ውስጤ ረካ፣ ውስጤ አረፈ፣ ውስጤ ሰላም ተሰማው። ወንድሞች እናቶች፣ የእግዚአብሔር ልጅ የዳዊት ልጅ እሱን ሳምን የእግዚአብሔርን ጽድቅ በሕግና በነቢያት የተመሰከረውን የእግዚአብሔርን ጽድቅ ኢየሱስ ክርስቶስን ሳምን እኔ የእግዚአብሔር ጽድቅ ተብዬ ተጠራው። ለምን? እሱ በእኔ ምትክ ከሕግ እርግማን ሊዋጀኝ ስለ እኔ እርግማን ተብሎ በመስቀል ላይ ስለተሰቀለ። እንዴት አይነት እኮ ቴንኪው እኔ አባት፣ ቴንኪው እግዚአብሔር ልጅ፣ ቴንኪው እግዚአብሔር ልጅ፣ ለዘላለም ስም ይባረክ። እኔ ሌሎች ቅዱሳት መጽሐፍት እንኳን ባይጻፉ ይሄ የተጻፈው ብቻ በቂ ነው። እዚህ ጋር ብቻ የተጻፈው በቂ ነው። ምንም ሌላ ምክንያት እንኳን አልፈልግም። ሌላ እኔ ለማስረዳት በግራ በቀኝ በፊት በኋላ ምናምን ነገር ሄደ ሌላ ምስክር እንኳን ራሱ አያስፈልግም። ያው ሕጉም ነቢያቱም የሚናገሩት ስለ እግዚአብሔር ጽድቅ ነው። ይህን የእግዚአብሔርን ጽድቅ ተገልጧል ይላል። ይህ የተገለጠውን የእግዚአብሔር ጽድቅ እንዴት ለእኔ ላድርገው? በምን መንገድ ለእኔ ላድርገው? በእምነት በኩል ይላል። ማንን አምኜ? አርሴማን ከተማን ማርያምን አይልም። ጳውሎስን፣ ጴጥሮስን፣ አብርሃምን፣ ሙሴን፣ ኤልያስን አይልም። ተክለ ሃይማኖት እጨጌ እንትና እማሆይ እንትና ምትባል አሮጊትና ሽማግሌን ሰብስበ አይልም። ማን በማመን የሚገኛል? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ቴንኬን አባት፣ የእግዚአብሔር ልጅ ኢየሱስ ለዘላለም ንጉሥ እኮ ነህ አባዬ፣ ለዘላለም እኮ ንጉሥ እኮ ነህ። ውስጤን በመንፈስ እሳት የምታቀጣጥለው፣ ውስጤን በመንፈስ ቅዱስ ሐሴት ያደረግከው የእግዚአብሔር ልጅ ገና ነው ኢየሱስ፣ እውነት እኮ የዘላለም እኮ አምባ ንጉሥ እኮ ነህ። አንተ እኮ አንተ ነህ። አንተ እኮ ሰላሜ ነህ። አንተ እኮ ጽድቄ ነህ። አንተ እኮ ቅድስናዬ ነህ። አንተ እኮ ንጽህናዬ ነህ። ጽድቅን ለመፈለግ የሰው መቃብር ለመሳም ሰሜን ሸዋ ድረስ ስንከራተት የነበረ እነዛ ዘመናት በከንቱ ወራቶቼና ዓመታቶቼ ያለፉብኝ እነዛ ዘመናት ያንገበግቡኛል። እኔን አዳንከኝ፣ እኔን አስወጣኸኝ፣ እኔን ነፃ አወጣኸኝ፣ እኔን አተረፍከኝ።
ያልዳነ ገና ያልተረፈ ገና በመቅበዝበዝ ላይ ያለ ትውልድ አለ። ታድናቸው ዘንድ ግን ውጣና ስበክ ብለህ ካልከኝ ይኸው ይህንን እውነት እናገራለሁ። ለእኔም ተዳፍኖብኝ ተሸፍኖብኝ የነበረ አንተ ግን ለፍጥረት የገለጥከው በሕግና በነቢያት የተመሰከረልህ ያንተን ጽድቅ ገልጠው ሳለህ እኔ መቃብር ፍለጋ አዞር ነበር። እኔ ግን የሰው ፀጉር ፍለጋ አዞር ነበር። እኔ ግን የመቃብር አፈር ተሻሽቼ የሰው አጽም ተሻሽቼ በዛ በኩል ጽድቅን ታገኛለህ ብለው አሳቾች ሰዎች አስተውኝ ፍለጋዬ የሞት መንገድ ነበረ። በሕይወቴ ላይ ጣልቃ ገብተህ ነፍሴን ካዳንካት ጊዜ ከሰጠኸኝ ዘመን ከሰጠኸኝ ጸጋ ከሰጠኸኝ ሰብካለሁ። የእግዚአብሔር ልጅ ኢየሱስ ትውልድ ሁሉ አንተን እንዲፈልግ የሕይወት ራስ የሆንከው አንተ ነህ። ዛሬ መቃብር የሚፈልግ ትውልድ ዛሬ መቃብር ፍለጋ ከአዲስ አበባ ከተማ ከአራቱም የምድር ማዕዘናት ወደ ተለያዩ የኢትዮጵያ ግዛቶች የሚጎርፈውን ትውልድ ለማዳን እንጮሃለን። አይቆጨኝም፣ አይጸጽተኝም። ከዚህ በፊት የሰጠሁ ዘመኔም ከዚህም በኋላ የምሰጥህ የዘመኔ ታሪክ ወደ መቃብር እስክገባ ድረስ ጉሮሮዬ ምላሴ ከትናጋይ ጋር እስኪጣበቅ ድረስ የምሰብክህ የእግዚአብሔር ጽድቅ የኔም ጽድቅ የሆነ የተቆጠርክልኝ የእግዚአብሔር ልጅ አንተ ነህ። አንተን በመስበክ እንደ ክፉ አድራጊ ቢደራጁብኝ የሚያምኑ በማያምኑ አብረው ቢሰለፉ አልፈራም። አንተ ከኔ ጋር ነህና በእጄ ይዣለሁ እኔ ከአንተ ጋር ነህ ብለህ ከ4 ቀን በፊት በመንፈሴ ላይ ስታወራው አባ ውስጤ እንደ እምቦሳን ጥጃ ሲዘል ይታወቀኛል። አብሮነትህ ጽድቅን በተሰበከበት ቦታ ኢየሱስ የዘላለም ንጉሥ አንተ መሆንህ በተነገረበት ቦታ ብርሃን የሆንከው እግዚአብሔር መንፈስ ለማዳን ትውልድን ስለምትተጋ እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ የኔ አባት፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ የኔ ጌታ ኢየሱስ ክርስቶስ። ደንኬ የኔ አባት፣ በነዛ ዓመታት በነዛ ወራቶች መጥተህ ህይወቴን ስትነካው ማንንም ልጠይቀው በማልችልበት በውድቅት ሌሊት መጥተህ ሚስቴ እንዳልጠይቅ ሚስት አላገባሁም። በዚያን ጊዜ ልጆቼ እንዳልጠይቃቸው ልጆች አልወለድኩም። ማንም በሌለበት ሌሊት መጥተህ በአዲስ አበባ ከተማ ውስጥ ተኝቼ ባለሁበት የምበላው አጥቼ የምለብሰው አጥቼ የምቀይረው ጫማ አጥቼ በተኛውበት አባ ጸጋን ስጠኝ፣ ክብርህ ያገኘኝ፣ እሳትህ ያገኘኝ ብዬ በጸለይኩበት ጸሎቴን ያልናቅ መጥተህ ህይወቴን የነካት የእግዚአብሔር ልጅ ኢየሱስ ምን እላለሁ? ምን እላለሁ? አባዬ ምን እላለሁ? ለዘላለም ስም ይባረክ። ከዘላለም ስርዓት ፈታኸኝ፣ ከዘላለም ሞት አዳንከኝ። የአንተ ጽድቅ የኔ ጽድቅ ሆኖ እንዲቆጠር የኔ በደልና ኃጢአት አንተ ላይ ተቆጠረ። ከዚህ የበለጠ እውነት የለም። ቢኖርም መስማትም አልፈልግም። ጆሮዬ ዝግ ነው፣ መንፈሴ ያስቆጣዋል። ሌላ ነገር ስሰማ እበሳጫለሁ። ይህንን እውነት ሲነግሩኝ ብቻ ደስ ይለኛል። ይህን እውነት ሲነግሩኝ ብቻ ሐሴት አደርጋለሁ። ይህን እውነት ሲነግሩኝ ብቻ እንደተፈታ እምቦሳ ያደርገኛል። ክብር ለታላቁ ለስሜ ይሁን። የዳንኩበት እውነት፣ እስራት የተፈታበት እውነት፣ ስለ እኔ ስትል መራራውን ጽዋ በመስቀል ላይ የጠጣህ ሞቴን የሞትክልኝ አንተን የመሰለ ወዳጅ፣ አንተን የመሰለ አፍቃሪ፣ አንተን የመሰለ የጠፋሁትን እኔን ልትፈልግ የመጣህ እውነተኛ እረኛ ማን አለ? የእግዚአብሔር ልጅ ኢየሱስ ማን አለ? ጌታዬ ማን አለ? የኔ አባት ማን አለ? የኔ አባት ማን አለ? የኔ አባት ማንም የለም። አለ ብለው ያሉኝ ሁሉ ውሸቶች ናቸው። ውሸት መሆናቸውን አረጋግጠህልኛል በመንፈሴ። ይህንን ቃልን ሳነበው፣ ይህን ቃልን ስትመግበኝ፣ ይህን ቃልን ስታጠጣኝ፣ ከመንፈሴ እውነት ስትነግረኝ የሰማኋቸው ሁሉ ውሸት መሆናቸውን አረጋግጫለሁ። የሰማኋቸው ሁሉ፣ ያነበብኳቸው ሁሉ፣ እደግማቸው የነበሩ ሁሉ፣ በግዕዝ የተጻፉ ሁሉ እውነት መስለውኝ ብዙ ሺህ ዓመት የቆዩ ብዙ መቶ ዓመት የቆዩ የሰነበቱ በቆዳ ላይ የተፋቁ የተጻፉ በጥቁርና በቀይ እስክሪብቶ የተጻፉ ሁሉ እውነት መስለውኝ ስደግም እነሱን በዜማ ሳዜም እነሱን ስቀድስ ከነበርኩበት ከዛ ከኃጢአት ሸለቆ አውጥተህ ወደ ቅድስና ተራራ ስበኸኛል። አንተ የዘላለም ጽድቄ ነህ ኢየሱስ፣ የዘላለም ጽድቄ ኢየሱስ፣ የዘላለም ቅድስናዬ ኢየሱስ፣ የዘላለም ቤዛዬ። ለብሼህ የደመኩበት ለብሼህ ኀፍረቴ እንዳይታይ የለበስኩ የጽድቅ ሸማዬ፣ ጠጥቼ የረካውብህ የዘላለም የጽድቅ መጠጤ፣ በልቼ የጠገብኩ የዘላለም የጽድቅ እንጀራዬ ኢየሱስ። ኢየሱስ የእግዚአብሔር ጽድቅ ኢየሱስ፣
የእግዚአብሔር ጽድቅ ኢየሱስ ለእኔ ተቆጠረልኝ። ሳምነው ለእኔ ተቆጠረ። ለሚያምኑ ሁሉ የሆነ ደግሞም የሚሆን የእግዚአብሔር ጽድቅ የእግዚአብሔር ጽድቅ። ቴንኬን አባት ቴንኬን አባት ቴንኬን ጌታ ቴንኬን አባት የማይጠፋ እሳት፣ የፍቅር እሳት፣ የመንፈስ እሳት፣ የመንፈስ እሳት በልቤ መሠዊያ ላይ ለዘላለም ይንደድ። ደግሞም ነዷል። ማንም ላይ ያጠፋው ማንም ላይ ያጠፋው ማንም ላይ ያጠፋው በእግዚአብሔር ቃል እውነት በመንፈስ ቅዱስ ኃይል በልሳኖች እንድጸልይ ራእይና መገለጥን የምሰጥ ድምፅህን የምታሰማኝ የአባቶች አምላክ ኢየሱስ ራእዮችን መገለጥን ድምፅን የምታሰማ ሕያው አምላክ ነህ። ሕያው አምላክ ነህ። እኔ ምስክር ነኝ። ታድናለህ፣ ትታደጋለህ። ጻድቅ ነህ ጌታዬ። ገናና ነህ ኢየሱስ። ገናና ነህ አባቴ። ታድናለህ፣ ታድናለህ። እኔን አድነኸኛል። ወንድሞቼን እህቶቼን አድነሃል። በስም የተጠራን ሕዝብ በዓለም ዙሪያ ይህንን ማዳን የቀመሱ ብዙዎች አሉ። ሕያዋን ምስክሮች የሆንን ለዘላለም ስም ይባረክ። ተራራ ሳልወጣ ሰሜን ሸዋ ችኳንዳ ተከራይቼ ሳልሄድ በሕግና በነቢያት የተመሰከረለትን የእግዚአብሔርን ጽድቅ የእግዚአብሔርን ጽድቅ የእግዚአብሔር ጽድቅ ለኤርምያስ ሆነለት። ለሕይወት ሆነላት። ለግርማ ሆነለት። ለእንትና ሆነለት። እንዴት? ስታምኑ ለሚያምኑ ሁሉ የሆነ ለሚያምኑ ሁሉ የሆነ እና ለሚያምኑ ሁሉ የሚሆን እሺ፣ የጽድቅ ለእኔ እንዲሆን ይፈልጋል ብለካል። እናና በኢየሱስ ክርስቶስ እመና። በኢየሱስ ክርስቶስ ስታምን ይሄንን ጽድቅ ታገኘዋለህ ይላል። በቃ ውስጥ የተቃጠለ በጌታ በኢየሱስ ስም የኔ አባት ለዘላለም ስም ይባረክ።